እሁድ ሜይ 25 2025 ወደ ፖርት ሱዳን ሊበር የነበረው የአብይ አህመድ የልኡካን ቡድን በትራንስፖርት ችግር ምክንያት ሳይጓጓዝ ቀረ። ለቀናትም ተራዘመ። በርግጥም ወደዚያች ወደብ ከተማ የሚደረገው በረራ አስፈሪነቱ ብሶበታል። አውሮፕላን የሚያከራዩ ኩባንያዎችም ወደ አልቡህራን ጊዜያዊ ዋና ከተማ ለሚደረግ በረራ አገልግሎት ማቅረብን አይመርጡም። በተለይ ደግሞ የብልጽግናዎች ጠቅላይ ሚኒስትር የጥፋትና የውድመት አጋር የሆነችው የተባበሩት አረብ ኤምሬቶች ተኳሽና ተተኳሽ የምታቀርብለት ሄሚቲ ፖርት ሱዳንን እንደ በሻሻ ካደረጋት በኋላ ለተከታታይ ቀናት በድሮንም ከደበደባት ወዲህ ወደዚያች የውሃ ዳርቻ የሚደረግ የቢዝነስም ሆነ የቪአይፒ በረራ ተስተጓጉሏል። እናም ከ4 ኪሎ ቤተ መንግስት አንድ ፖስታ ይዞ የሚጓዘው ልኡክ እሁድ ዕለት ሊያደርገው የነበረው በረራ ከሸፈ። ከአንድ ሳምንት በኋላ ግን ተሳካ። ሬድዋን ሁሴንንና ጌታቸው ረዳን የተቀበሉት አልቡህራንም ውይይቱን በመቀረጸ ድምፅ መቅዳት ጀመሩ። ከአጀንዳዎቹ አንዱ ሻዕቢያ ነበር። የአብይ አህመድ ልኡክ ወደዚያ ከማምራቱ አስቀድሞ የኤርትራው ፕሬዝዳንት ስለ አፍሪካ ቀንድ ብዙ ነገር በመድረክ ላይ ካነበቡ ስለ ሱዳንና ኢትዮጵያም ካተቱ ማግስት ሰኞ ሜይ 26 የኤርትራ መከላከያ ሚኒስቴር በአስመራ የእራት ግብዣ ጠርቶ ነበር። ተጋባዦቹ ራሳቸው ሻዕቢያዎች ነበሩ። የመከላከያ ሰራዊት መሪዎች፣ የህግደፍ አመራሮች፣ በአጠቃላይ ከኢሳያስ አፈወርቂ በስተቀር የአገሪቱ አዛውንት ፖለቲከኞች የታደሙበት የእራት ግብዣ። በድግሱ ላይ ጀነራል ፊሊጶስ ወልደ ዮሐንስ እንደ አለቃቸው የረዘመ ንግግር አነበቡና ውይይት ቢጤ ተካሄደ። የኤርትራው ጀነራል የንባብ ንግግር ስለ ኢትዮጵያ፣ ስለ አብይ አህመድና ስለ አካባቢው ነው። ኢትዮጵያ እየተተራመሰችና እየታመሰች ነው አሉ። እየፈረሰችም ነው ሲሉ ጨመሩበት። እንደገናም ልትወረን ነው አሉ። እዚህ ጋር አንድ ማዕረጉና የአባቱ ስም ያልታወቀ ግን ምህረት አብ የተባለ የማዕዱ ታዳሚ ፊሊጶስን ወሳኝ ጥያቄ ጠየቃቸው። ጥያቄው ቀልብ ሳቢ ነው። መልሱም ሻዕቢያዎች የቀድሞ አጋራቸውን አብይ አህመድን በሚገባ እንደተረዱ የሚያሳይ ነው ይላል። ይህንን መረጃ ያጋራ የኢትዮ ፎረም ወታደራዊ ምንጭ የብልጽግና ሆዶች በአንድ ጊዜ የ4 ኪሎም የአዲሃሎም ባሪያ ለመሆን ወስነው የሰነበቱ ሰዎች አብይ ኤርትራን ጋዛ አደርጋታለሁ አሉ የሚለው ወሬ በኢትዮ ፎረም ሲዘገብ አልተባለም እያሉ ሊጮሁ ሞክረው ነበር። ለሁለት ጌታ ለማደር የሚታትሩት እነዚህ ሰዎች ይህንን በ2000 ታዳሚዎች ፊት ስብሰባ ላይ የተነገረን ነገር ለማስተባበል የሞከሩ የብልጽግና ወዶ ገቦችን ብልጽግናዎች ራሳቸው ከኛ በላይ መበልጸጋቸው የሚደንቅ ነው ብለው ተገርመውባቸውም ነበር። የኦህዴድ ብልጽግና አለቆች አሁናዊው ፕሮጀክታቸው ጦርነትና ወረራ እንደሆነ ያሳወቁት ቀደም ብለው ነው። ኤርትራን እንደ ጋዛ ማድረግ፣ እንደ ሜሶፖታሚያም ከካርታ ላይ ማጥፋት ፍላጎታቸው መሆኑን መደበቅ ትተዋል። ኤርትራን አገር ብለን ለመጥራት እንቸገራለን እስከ ማለትም እየደረሱ ናቸው። ወደ ፖርት ሱዳን የበረረው የአብይ አህመድ ፖስተኛ ቡድንም ይህንኑ አጀንዳ ማድረጉ የሚጠበቅ ነው። ሻዕቢያን ጣሉ፣ እኛን አንጠልጥሉ፣ እጅ መንሻ መሐመድ ቢን ዛይድን እናቀርባለን የሚል ሆኗል። ጀነራል አብዱል ፈታህ አልቡህራን የብልጽግና ሰዎች ያደረጉባቸውን ያውቃሉ። የኤምሬትስ ተላላኪ ሆነው ለሄሚቲ ትጥቅ አቀባይም እንደነበሩ አይረሱትም። ሆኖም የቀረበላቸው እጅ መንሻ ትንሽ አይደለም። አላምናችሁም ብለው እንዳይከራከሩ አንድ ባለውለታቸው ከልኡኩ ጋር አሉ። ባለውለታቸው ጌታቸው ረዳ ናቸው። በጌታቸው ረዳ ፊት ብልጽግናን ሊረዱትና ሊያምኑት በደሎቹንስ ሊረሱት ይችላሉ ወይ የሚለው ጥያቄ ቁልፍ ነው። ለመሆኑ የጌታቸው ውለታስ ምንድን ነው? ባሳለፍነው እሁድ በፖርት ሱዳን የተወራው የሚሳካ ነገር ነው ወይ? ከዚያ በፊት በዚያኛው ሰኞ ምህረት አብ የተባለው የኤርትራ መንግስት ሰው ፊሊጶስን የጠየቃቸውና የመለሱት መልስ ምንድን ነበር? ለመሆኑ ግን በአሜሪካ ትናንት የ3 ሀገራት አምባሳደሮች ለውይይት የተጠሩበት አጀንዳ ምንድን ነው? እነዚህን ጥያቄዎች በዝርዝር ለመመለስ ይህ ፕሮግራም አስፈልጓል። አብራችሁን ቆዩ። أفورق الأسف قاتل واقف معاهم ده والله عنده مكتب የኤርትራ መንግስት በሱዳን ውስጣዊ ጉዳይ ጣልቃ እየገባ ነው። ጦርነቱ በቅርቡ ያበቃል ብላችሁ እንዳትጠብቁ። በዚህ ጦርነት ላይ የተለያዩ የውጭ ኃይሎች ለአልቡህራን ጦር ድጋፍ እየሰጡ ናቸው። ይህ ያሳዝናል። ከነዚህ መካከል ግብጽ አንዷ ናት። ግብጽ ይህንን ጦርነት እያባባሰችው ነው። በእኛ ምሽጎች ላይ ጥቃት እያደረሰች ትገኛለች። ሌላኛዋ የውጭ ኃይል ኤርትራ ናት። የኤርትራ መንግስት ለአልቡህራን ወታደሮች የማሰልጠኛ ካምፕ በመስጠት ድጋፍ አድርጓል። እነዚህ ኃይሎች አግዘውት አልቡህራን እኔንና ወንድሜን ሊገድለን ነበር። የሱዳኑ ሚሊሻ ጦር አዛዥና የጦርነቱ አንዱ ቆስቋሽ ጀነራል መሐመድ ዳጋሎ ሄሚቲ
የተናገረው ነው። የኤርትራ መንግስት እጁን ያንሳ ይላል። ግብጽ መታችኝ ሲልም ያማርራል። ግብጽንና ኤርትራን ከዚህ ጉዳይ እንዲወጡ በቁጣ ይጠይቃል። ሄሚቲ ይህንን ንግግር ከመናገሩ አንድ ቀን አስቀድሞ ልክ እንደሱ እሳት የምታስታጥቀውና የዘር ማጥፋት እንዲፈጽም የምታሰማራው ኤሚሬትስ የምትደግፈው የአብይ አህመድ ልዑክ ፖርቱ ሱዳን ገብቶ ያነሳው ጥያቄ ተመሳሳይ ነው። ግብጽና ኤርትራ ከሱዳን ጉዳይ ይውጡ የሚል። ጄኔራል አልቡርሃን ከአዲስ አበባ የተላከውን ፖስተኛ ቡድን በፖርት ሱዳኑ ቢሮአቸው ተቀብለው ሲያነጋግሩ ውይይቱ በድምፅ እንዲቀዳ አድርገዋል። ጄኔራሉ የብልጽግናዎች የተባበሩት ኤሚሬቶች ተላላኪነት ባይዘነጋቸውም ይዘው የሄዱትን ሐሳብ አይጠሉትም የሚሉ አንድ የደህንነት ምንጭ የሱዳንን ጦርነት ለማስቆም አብይ አህመድ ከቢን ዛይድ ጋር ያስታርቋቸው የሚለው የልዑካን ቡድኑ ጥያቄ ለሱዳኑ መኮንን ጆሮ ገብ ነበር ይላሉ። የተባበሩት አረብ ኤሚሬቶች የሱዳንን ወርቅ ትውልድ እያጨፋጨፈች የሱዳንን ወርቅ እያጋዘች ነው። ይህ ጦርነት የወርቅ ዝርፊዋን በብዙ እንዳሳካላት የሚነገርላት አቡዳቢ ለሄሚቲ እሳት እያቀበለች በምታካሄደው ውጊያ ወርቅ እየገዛች ነው። በእሳት መሃል ከደማ በላስር የወጣውን ወርቅም በአዲስ አበባ በኩልና በሌሎች ሀገራት አቆራርጣ እንደምታጓጉዘው ፎሬን ፖሊሲ መጽሔት ጽፏል። የሱዳንን ብሔራዊ ሰራዊት የሚመሩት ጄኔራል አልቡርሃን ከሞት ያመለጡባቸው ድብደባዎች የተካሄዱት ካርቱምም ፖርት ሱዳንም እንደ ኢያሪኮ የፈራረሱት በኤሚሬትስ ድሮኖች ነው። እናም ዋነኛ ባላንጣቸው የሆነው ሄሚቲ የሚመካባት የተባበሩት አረብ ኤሚሬቶች ከዚህ ጦርነት እጇን እንድትሰበስብ ለማድረግ የሚመጣ አማራጭ ሁሉ ለአልቡርሃን በጎ ዜና ነው። እርሳቸውን ባትደግፍ እንኳን ለሄሚቲ የምታደርገውን አቅርቦት ብታስቆምላቸው ትልቅ እርምጃ ነበር የሚሉት እኒሁ ምንጭ ጄኔራሉ ከአዲስ አበባ የተጓዘው ልዑክ ይህንን ሲነግራቸው አንድ ቅድመ ሁኔታ አስቀምጦላቸዋል ይላሉ። ይኸውም ከኤርትራ ጋር ያላችሁን ግንኙነት አቁሙት፣ ለግብጽ መሬት ልትሰጡ መሆኑን ሰምተናልና ተውት የሚል ነው። ጄኔራሉ አብይና መሐመድ ቢን ዛይድ እንዴት ያለ ግንኙነት እንዳላቸው ያውቃሉ። የብልጽግናዎች ጠቅላይ ሚኒስትር ለአቡዳቢው ፕሬዚዳንት የሚላላኩበትን መጠን ይረዱታል። ግን ኤሚሬትስን ለመታረቅ ግብጽን አርቅ፣ ኤርትራን ተጣላ የሚለው ቅድመ ሁኔታ ሲቀርብ ጥቂት ማሰብ አስፈልጓቸዋል። ኤርትራ በግብጽና ሳውዲ አረቢያ እየታዘዘ ብዙ አድርጎላቸዋል። ግብጽም የጀርባ አጥንታቸው ነች። እናም እየተቀዳ ባለው የመልእክተኞቹና የጄኔራሉ ውይይት መቅረጸ ድምፅ ላይ ኤርትራ እኛን ተጠቅሞ ኢትዮጵያን ለማጥቃትም ሆነ ለመተንኮስ የሚያደርገው እንቅስቃሴ እንዳይኖር እናደርጋለን አሉና ስለ ግብጽ በተነሳው ሐሳብ ላይ ምንም ሳይናገሩ ወደ ቀጣዩ አጀንዳቸው አለፉ። Port Sudan has never seen anything like this. 3 days of drone strikes. Today's targeting Sudan's only functioning airport, an electricity station and oil terminals. ይህ ፖርት ሱዳንን ዶጋመድ ያደረገው የሶስት ተከታታይ ቀናት የድሮን ድብደባ በተባበሩት አረብ ኤሚሬቶች አዝማችነት የተከናወነ ነው። ይህንን ጥቃት ለመግታት ብቻ ሳይሆን ውጊያውን በወታደራዊ አሸናፊነት ለማጠናቀቅ ለሚፈልጉት ጄኔራል አልቡርሃን ከኤሚሬትስ ጋር እናስታርቃቸው የሚለው ጥያቄ ባሉታ የሚታይ ሊሆን አይችልም። ይህንኑ እርቅ ለማውረድ በግብጽ ሀገር ሻርማል ሼክ ከተማ የአልቡርሃን ሰዎችና የመሐመድ ቢን ዛይድ ሹሞች ሚስጥራዊ ውይይት ለማድረግ ሞክረው ነበር። ያለ ውጤት ተጠናቋል። እናም ከአዲስ አበባ የላስታርቃችሁ ጥያቄ ሲቀርብ ደግ ዜና ሆኖ ቢሰማ ልክ ነው። እንዲያም ሆኖ ለሱዳናዊ ጄኔራል ብልጽግናን ማመን ቀላል እንደማይሆን እሙን ነው። ቢሆንም ግን ከዚህ ልዑክ ጋር አንድ ባለውለታቸው ሰው አብረው ተጉዘዋል። ጌታቸው ረዳ ካህሳይ እና አልቡርሃን ወደ ፖርቱ ሱዳን ሲሸሹ አቶ ጌታቸው ረዳ የትግራይ ክልል ፕሬዝዳንት ነበሩ። በዚያ የስልጣን ዘመናቸው በሱዳን የሚገኘው የቲዲኤፍ ሰራዊት ቡርሃንን ደግፎ ነበር። ይህ የሆነው በራሳቸው በአቶ ጌታቸው ዕውቅናና በቲዲኤፍ መሪዎች ትዕዛዝ ነበር የሚሉት ምንጮች ያንን እንደ ውለታ የሚቆጥሩት አልቡርሃንና ደጋፊዎቻቸው የቀድሞው የትግራይ ክልልን ፕሬዝዳንት እንደ ክፉ ቀን ደራሽ ይመለከቷቸዋል ይላሉ። ይህንን የሚያውቀው ብልጽግናም ጌታቸው ረዳን ከሬድዋን ጋር አጃምሎ ወደ ሱዳን ላከ ሲሉም ይጨምራሉ። እዚህ ጋር ያለውን የምስራቅ አፍሪካ ውጥንቅጥ ፖለቲካ ግን ልብ ማለት ያስፈልጋል። አብይ አህመድ ጠቅላይ ሚኒስትር ሆነው በተባበሩት አረብ ኤሚሬቶች መመሪያ ሰጭነት ጄኔራል ሄሚቲን ደግፈው ሲሰለፉ ጌታቸው ረዳ የክልል ፕሬዝዳንት ሆነው ሌላኛውን ኃይል የአልቡርሃን ጦር ለመከላከል በዚህ ያለው ኃይላቸው እንዲሰማራ ያደርጋሉ። በወቅቱ ሄሚቲ የትግራይ ታጣቂዎች ወጉኝ እያለ ሲናገር ከትግራይ በኩል በይፋ ይሰጥ የነበረው ምላሽ ግን ውሸት ነው የሚል እንደነበር አይዘነጋም። እንዲያም ሆኖ በሱዳን ያሉና ከትግራይ ክልል የተሰደዱ ዜጎችን ከሄሚቲ ሚሊሻዎች ጥቃት ለመከላከል በሚል ሰበብ የትግራይ ሰራዊት አባላት
ተዋግተዋል። ይህንን ካይሮም አቡዳቢም አስመራም አዲስ አበባም ያውቃሉ። ሱዳኖች ይህንን የጌታቸው ውለታ አድርገው የሚመለከቱ ሲሆን ባሳለፍነው እሁድ ፖርት ሱዳን የገባውን የአብይ አህመድ ልዑክም በበጎ እንዲቀበሉት ምክንያት ሆኗል ተብሏል። ብልጽግናዎች ኤርትራን ጣሉ እኛን አንጠልጥሉ ብለው ለሱዳን ያቀረቡት ሐሳብ የሚሳካ ይመስልሃል ወይ የሚለውን ጥያቄ ያቀረብንለት አንድ የሱዳን ጉዳዮች ኤክስፐርት ዘርዘር ያለ ማብራሪያ ሲሰጥ አይመስለኝም በሚል ይጀምራል። አልቡርሃን ብዙ አለቆች አሉት። ኤርትራን ትቻት ከኢትዮጵያ ጋር ልሰለፍ ቢል ግብጽና ሳውዲ አረቢያ አይፈቅዱለትም። አሁን የሻቢያን መንግስት እንደ ጥሩ ጉዳይ ፈጻሚ የምትመለከተው ግብጽ በሱዳን ችላ እንዲባል አትፈልግም። እናም ብልጽግናዎች ያቀረቡት ጥያቄ የሚሳካ አይሆንም ይላል። የተባበሩት አረብ ኤምሬቶች ከአልቡርሃን ኃይሎች ጋር ብትታረቅ ሄሚቲን ልትተው ትችላለች ወይ የሚለውን ጥያቄ ሲመልሰውም ከአይመስለኝም ይነሳል። እነ መሐመድ ቢን ዛይድ ሄሚቲን እርግፍ አድርገው አይተውትም። እሱን መተው ማለት ብዙ መዘዝ አለው። በአንድ በኩል እንደ ቻድና ማዕከላዊ አፍሪካ ባሉ አገሮች ያላቸውን መታመን ይሸረሽርባቸዋል። በሌላ በኩል የሱዳኑ ጦርነት የተባበሩት አረብ ኤምሬቶችና የነ ሳውዲ የውክልና ውጊያ ነው። በዚህ የአረቦች የአቅም መፈተሻ ጦርነት ኤምሬትስ ሄሚቲን እርግፍ አድርጋ ተወች ማለት በነ ሳውዲ መሸነፏን አመነች ማለት ነው። ይህንን ጦርነት ማስቆም የሚችሉት አብይ ወይም ሬድዋንና ጌታቸው ሳይሆኑ ካይሮ፣ አቡዳቢና ሪያድ ከፍ ሲልም አሜሪካ ናቸው ሲል ይናገራል። በእርግጥም ይህንን የተረዳ የሚመስለው የዲፕሎማሲው ኃይል እነዚህን ሶስት ሀገራት ስለ ሱዳን ህዝብ ብለው ጦርነቱን እንዲያስቆሙ እየተማጸነ ነው። ከዲፕሎማቲክ ምንጮች የተገኘው መረጃ እንደሚያመለክተውም ትናንት የአሜሪካ መንግስት በዋሽንግተን የሚገኙ የግብጽ የኤምሬትስና የሳውዲን አምባሳደሮች ጠርቶ ውይይት አካሂዷል። And where the leadership of the Sudan Armed Forces, the SAF, thought they were safe. They blame the United Arab Emirates. የብልጽግናዎች ጠቅላይ ሚኒስትር የላኩት ልዑክ ወደ ፖርት ሱዳን ሲጓዝ በአልቡርሃን ደካማ ጎን ገብቶ ጥያቄዎችን አቅርቧል። ቡርሃን እንዲህ ባለ ድብደባ የምታሳድዳቸውን የተባበሩት አረብ ኤምሬቶችን ለማስቆም የሚመጣ የትኛውም ሐሳብ በቀዳሚነት የሚፈልጉት ነው የሚሉ አስተያየት ሰጪዎች አቡዳቢ ግን ለሄሚቲ የምታደርገውን ድጋፍ ሙሉ በሙሉ አታቆምም የሚለውን ይስማሙበታል። እንዳም ሆኖ ኤምሬትስ ሄሚቲን ወደ ድርድር እንዲመጣ ለማድረግ ግፊት በማድረግ ልታግዝ ትችላለች የሚለውን ያነሳሉ። የሚሊሻውን ጦር የሚያዘው ሄሚቲ ከዚህ በኋላ የሚደረግ ድርድር አይኖርም እያለ ባለበት በዚህ ወቅት ኤምሬትስ ግፊት ካደረገች ወደ ውይይት ሊመጣ ይችላል ይላሉ። እና አልቡርሃን ለተባበሩት መንግስታት ያስገቡት ደብዳቤ የሄሚቲ ሚሊሻዎች እጅ ሲሰጡን ጦርነት እናቆማለን የሚል መሆኑን የሚያነሱ አንድ ዲፕሎማት ይህ የሚሊሻ ኃይል በምዕራባዊ ሱዳን ኃይሉን እያጠናከረ መሆኑን የሚናገራሉ። የጥንካሬ ደግሞ በኤምሬትስ ድጋፍ የደረጀ ነው ሲሉ ያክላሉ። እናም ወደ ድርድር እንዲገባ የሚደረገውን ግፊት መሐመድ ቢን ዛይድ ሊያግዙ ይችላሉ። ለዚህ የድለላ ተግባሩም የብልጽግናው መንግስት እንደ ማንኛውም ደላላ ኮሚሽኑን ያገኛል የሚለውን ሐሳብ በአጽንኦት የሚያነሱ አንድ የጸጥታ ጉዳዮች ኤክስፐርት ከዚህ በፊት ኤምሬትስና አልቡርሃን በሚስጥር ያደረጓቸውን ድርድሮችም ያስታውሳሉ። የተባበሩት አረብ ኤምሬቶች ጥያቄ በአልቡርሃን በኩል የተሰለፉ አክራሪ ሙስሊሞች ከጦሩ ይውጡ እነ ሄሚቲ እጅ ይስጡ የሚለውንም ተውት የሚል እንደነበር የሚያስታውሱት እኒው አስተያየት ሰጪ ይህ ደግሞ አክራሪ በተባሉት ታጣቂዎች ላይ ለተመሰረቱት ለአልቡርሃን ቅቡል የሚሆን አልነበረም ይላሉ። በመሆኑም ብልጽግናዎች ባሳለፍነው እሁድ ወደ ፖርት ሱዳን ያደረጉት ጉዞ ኤምሬትስ በሸርም አልሼክ ከተማና በሌሎችም መንገዶች ከአልቡርሃን ጋር የምታደርገው የውይይት ጥረት አካል ተደርጎ ሊቆጠር እንደሚችል ይጨምራሉ። የአረቦቹ ፍክክር ሱዳንን እያወደማት መሆኑን የሚያነሱ ለዚህ ዝግጅት ሐሳብ ያዋጡ አስተያየት ሰጪ ደግሞ ባለፉት ሳምንታት በፖርት ሱዳን የተካሄደው የድሮን ድብደባ ሳውዲ አረቢያን በተለይ ያስቆጥቷል ይላሉ። ፖርት ሱዳን ከሳውዲ መዲና ጂዳ ያላት ርቀት 185 ማይል ገደማ መሆኑን ይጠቅሱና በዚህ ከተማ ላይ የተካሄደውን ድብደባ በሳውዲዎች አጠገብም የተፈጸመውን ጥቃት የጂዳ ሰዎች የተመለከቱት እንደ ድፍረት አድርገው ነው። እናም እንዲህ ያሉ ተዋንያን ባሉበት ሁኔታ አብይ የኤምሬትስን ፍላጎት ለማስፈጸም ወደ ፖርት ሱዳን የላኩት ፖስታ እርባና አይኖረውም ሲሉ ያክላሉ። The Sudanese will not be defeated. They are strong and patient and will continue with our aims. Our aim is to defeat this militia. ወደ ፖርት ሱዳን ያቀኑት የብልጽግናዎች ጠቅላይ ሚኒስትር ፖስተኞች ለአልቡርሃን ያደረሱት ደብዳቤ ከያዛቸው ጥያቄዎች መካከል ከኤርትራ ጋር ያለህን ግንኙነት አቁም የሚል ነው። ይህንን ጉዳይ ስለ ግብጽ የተነሳውን እንደዘለሉት ሁሉ አስተያየት ሳይሰጡበት አላለፉም። ኤርትራ እኛን ተጠቅማ ኢትዮጵያን እንድታጠቃን ፈቅድም በሚል ዲፕሎማሲያዊ ቃና ሐሳባቸውን ገልጸውበታል። የኦህዴድ ብልጽግናዎች ወደ ኤርትራ የሚያደርጉትን ወረራ ዲፕሎማሲያዊ አጀብ እንዲኖረው ለማድረግ የምስራቅ አፍሪካ ሀገራትንና አውሮፓዎችን ሲማልዱ ከርመዋል።
ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ በአውሮፓ ያደረጓቸው ጉዞዎች ከዚያም በፊት የደህንነት ኃላፊውና ጠቅላይ ሚኒስትሩ በምስራቅ አፍሪካ የተጓዙት ከኤርትራ ጋር ስለሚደረግ ውጊያ ለመናገር ነበር። ለሱዳኑም ጄኔራል ኤርትራ ነክ ጥያቄ መቅረቡ የዚሁ ሻቢያን ከአካባቢው የመነጠል እንቅስቃሴ አካል ነው ማለት ይቻላል የሚሉ አንድ የደህንነት ምንጭ ይህ ጉዳይ በሻቢያዎች ዘንድ እንዴት እንደሚታይ ለማስረዳት ከአንድ ሳምንት በፊት በአስመራ የተደረገን የእራት ግብዣና ውይይት ያነሳሉ። የኤርትራን የመገንጠል ቀን ምክንያት አድርገው በመስሪያ ቤታቸው አማካኝነት ድግስ የጣሉት የመከላከያ ኃላፊው ጄኔራል ፊሊጶስ ወልደ ዮሐንስ የህግደፍንና የጦሩን ሰዎች ጠሩ። ከኢሳያስ ውጭ ሁሉም ዋናዎቹ ሰዎች ነበሩ። ፊሊጶስ ባደረጉት ንግግር ኢትዮጵያ እየፈራረሰችና እየተዳከመች መሆኑን በብዙ ካተቱ በኋላ ኢትዮጵያ ልትወረን ነው የሚልም ሐሳብ ጨመሩ። ንግግራቸው ግራ ካጋባቸው የእራቱ ታዳሚያን መካከል አንድ ኃላፊነቱና የአባቱ ስም ያልታወቀ ምህረት አብ የተባለ አስተያየት ሰጪ ኢትዮጵያ እየፈራረሰችና እየተዳከመች ከሆነ ልትወረን የምትችለው እንዴት ነው የሚል ጥያቄ ሰነዘረ። የፊሊጶስ መልስ የተንዛዛ አልነበረም። ኢትዮጵያ ብትዳከምም የአብይ የመውረርና የጦርነት መንፈስ አልተዳከመም፣ እናም ይወረናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።